በ8 ዓመቴ የመዝሙር አገልግሎት ጀመርኩኝ። የ11 የ12 ዓመት ልጅ ሆኜ እናቴ መጣ ጌታ እንደ ግል አዳኝ አድርገህ ተቀብለሃል ብላ የሚያስደነግጥ ጥያቄ ጠይቅ እንደማቅ ነው ማቀው ነው። ለአገልግሎት የተሰጣችሁበትን ጊዜ ደግሞ ባውቅ ደስ ይለኛል። ደህንነት ትምህርት ተምሬ አባባ ኬዳሞ ነበሩ ያጠመቁኝ። የአገልግሎት እድል ስጠኝ የሚል ጸሎት ጸልዬ ነው። ከባድ የሆነ የሙዚቃ ፓሽን ነው በቃ ላይ ወደቀው እና በቃ መቋቋም አልችልም። ሙዚቃዎችን አንደርስታንድ ማድረግ የጀመርኩት በጣም ያንጌጅ ምናልባት የ6 የ7 ዓመት ልጅ ሆኜ በደንብ ብዙ ነገር አውቅ ነበር። እግዚአብሔር በልጅነታችሁ እንደተናገረው ነው የሆነው። መልእክቶች ነበሩ ለእናንተ እንደው በህልም በራእይ በድምፅ ሶሪ ኢሞሽናል የኔን ነጭ ሸማ አልብሼሃለሁ የሚል ቃል ተናገሩና እግዚአብሔር ለክርስቲያን ማለት ነው ከ300 በላይ አልበሞች ተሰርተዋል። በሲኤምኤም ኤልያስ መልካንና እንቁ ግርማን ነው። በተለይም እንቁ ግርማ እንቁሻ ደግሞ 1 ወር ነው የምንበላለጠው። ሲኤምኤም የተሰሩ ዝማሬዎችን በምንሰማበት ጊዜ ዘማሪው እስኪጀምር ድረስ መጠበቅ አይኖርብንም መዝሙር መሆኑን ለመረዳት። ዘፈን የሚመስል መዝሙሮች ብዙ አሉ። ያው እሱ ምንም የሚካድ ነገር አይደለም። መዝሙርን ከዘፈን እንደው የሚለዩትን ነገሮችም በዛው ብታነሳለን ደስ ይለኛል። ሰው ዘፈን መሰለ አልመሰለ ብሎ ነው የሰራውት ሙዚቃ ላይ ከተከራከረ ስቻለው ይሄዳስ። መዝሙሮች ወደ ዘፈን አይነት ነገር የመምሰል ነገር ወይንም ደግሞ አንዳንድ ጊዜ ከዘፈንም የመወሰድ አይነት ነገር አለና ከምን የመጣ ይመስላችኋል? እንደው ምንስ ትመክራላችሁ? አስታውሳለሁ ኤልያስ ጋር ሲሄድ እዛ የነበሩት ዘፋኞች ሁሉ ተሰብስበው ሙሉ ሌሊት ይሰሙት ነበር እሱን አለ። ጤና ይስጥልኝ የተወደዳችሁ የኒቆዲሞስ ሾው ተመልካቾች፣ ይህ ኒቆዲሞስ ሾው ነው። አዘጋጅና አቅራቢዋ ትዕግስት እጅጉ ነኝ። በመላው ዓለም ሆናችሁ በየሳምንቱ በዚህ ሰዓት የምትከታተሉት የእንግዳ ፕሮግራሜን ይዤላችሁ መጥቻለሁ። ቆይታችሁን ከኔ ጋር እንድታደርጉ ግብዣዬ ነው። የተወዳችሁ ተመልካቾች፣ በተለያዩ የማህበራዊ ድረገጾቻችን ባሳወቅናችሁ መሰረት የእናንተኑ ጥያቄዎች ሰብስበን እጅግ በጣም የምንወዳቸውና በጣም ናፍቀናቸው በመምጣታቸው በጣም ደስ ብሎን ከነሱ ልንሰማ በጣም ጓግተን የጋበዝናቸው እንግዶቻችንን አቤኔዘር ግርማንና ክርስቲያን ግርማን በጣም የተወደዱ ሙዚቀኞች በኢትዮጵያ ቤተክርስቲያን የዝማሬ ታሪክ ላይ ትልቅ አሻራ ያላቸውን ወንድሞች ነው ዛሬ እንግዳ አድርጌ ያቀረብኩላችሁ። በድጋሚ አብራችሁን ቆዩ። እንኳን ደህና መጣችሁ። እንኳን ደህና ቆየሽ ቲጂ። በእውነት በተመልካችም ስም በራሴም በሾውም ስም በጣም አድርጌ ማመስገን ፈልጋለሁ። ያላችሁ ፕሮግራም ምን ያህል የተጣበበ እንደነበረ አይቻለውና ከዚህ ሁሉ ጊዜያችሁ ላይ አመቻችታችሁ የኛንም የተመልካቾችንም ጥያቄ ለመመለስ የናፈቃችሁን የሚወዳችሁን ህዝብ ድምጻችሁን ልታሰሙ ደግሞ በንግግር በእጃችሁ ብቻ ሳይሆን በንግግር ድምጻችሁን ልታሰሙ ፈቃደኛ ሆናችሁ ስለመጣችሁ እግዚአብሔር ያክብርልን። በጣም እናመሰግናለን። በጣም እናመሰግናለን። ዛሬ ብዙ ነገር እንነጋገራለን። የቀረቡት ጥያቄዎች እጅግ በጣም ብዙ ናቸው። ግን ደግሞ አብዛኞቹ ፍቅራችንን ብቻ ግለጭልን ያሉኝ አሉ። በጣም እንደምንወዳቸው የኢትዮጵያ ቤተክርስቲያን እንደማትረሳቸው በዝማሬው ላይ ያላቸው አሻራ እነሱ በሰሯቸው ዝማሬ የእግዚአብሔር መንግስት ላይ የመጣውን ትልቅ ኢምፓክት ንገሪልን፣ እንደምንወዳቸው እንደምናውቅ አክኖሌጅ እንደምናደርግ ንገሪልን ያሉ በጣም ልብ የሚነካ በእውነት ሰው ለሙዚቃና ለሙዚቀኛ በዚህ መጠን ያለውን ፍቅርና መሰጠት ትኩረት ያየንበት ነው። ጥያቄ ጠይቁ ብለን ፖስት ባደረግነው ላይና ከ300 በላይ የሚሆኑ ጥያቄዎች ናቸው በተለያየ ፕላትፎርሞች የመጡት። እንግዲህ አስቀድመን ይቅርታ በመጠየቅ ነው የምንጀምረው። 300 ጥያቄ ለመመለስ እዚህ መኖር አለባችሁ እያልኩኝ ነበር ከቀረጻ በፊትና የምንችለውን ያህል ሰብሰብ አድርገን ይዘናል። እሱን ለመመለስ እንሞክራለን። መጀመሪያ ግን ከአገልግሎትም ከሙዚቃም ህይወት ይቀድማልና እስኪ የሁለታችሁንም የህይወት ምስክርነት በጥቂቱ እንስማ። ጌታ ኢየሱስ ክርስቶስን ወደ ማወቅ የመጣችሁበትን ፐርሰናሊ ወደ ማወቅ የመጣችሁበትን ነገር እንስማ። እስኪ ከማን ልጀምር? ከክሩሻል እሺ፣ አስቀድሜ የኒቆዲሞስ ሚኒስትሪ ቲጂን ላመሰግን እወዳለሁ። ይሄ ኦፖርቹኒቲ ትልቅ ነው ብዙ ሰዎችን አድሬስ ለማድረግ እንደገና ደግሞ በእውነት ፍቅራችሁን ስለገለጣችሁልን እኔም በጣም ወዳችኋለሁ ለማለት ይህን እድል ማግኘት ቀላል አይደለምና ላመሰግን እወዳለሁ ይህንን ሚኒስትሪ። ሌላ ማለት የምፈልገው እንግዲህ እግዚአብሔር ገና በማህፀን ሳለህ አወቅኩህ ይላል እግዚአብሔር ቃልና ለኛ የተገለጡትን ነገሮች እያየን ነው አሁን እኛ የምንደሰተው እንጂ
የእግዚአብሔር ፍቅር በጣም በቃ ከህይወታችን በፊት እስከ መጨረሻ ድረስ እስከ በኋላ ድረስ እስከ ለዘላለም የሆነ ነው እና ግን ያንን የተገለጠውን ነገር እያየን ሁል ጊዜ እግዚአብሔርን ከማመስገን ወደ ኋላ አንልም። ትንሽ ልጅ እያለሁ እኔ እንግዲህ ነፍስ ማወቅ ሲጀምር ክርስቲያን ፋሚሊ ውስጥ እንዳደግን እንደተወለድኩ ነው ያየሁትና የተማርኩት ክርስቲያን ስኩል ነው፣ መሰረተ ክርስቶስ ቤተክርስቲያን ኤሌመንተሪ ስኩል ነበር። ከዜሮ ክፍል ጀምሮ መጽሐፍ ቅዱስ እየተማርን የዘመርን ያደግነው እና ያው ቤተክርስቲያን ስትዘጋ በኢትዮጵያ አቆጣጠር አይ ቲንክ 1974 ዓመተ ምህረት ይመስለኛል። ያኔ 4ኛ ክፍል ነበርኩ እኔ እና አንደርግራውንድ ቸርች ስትሆን እኛ ቤተክርስቲያን የኛ ቤት አንዱ የቤት ቤተክርስቲያን ነበር እና እዛ ውስጥ ቀጠለ። ያው አንደርግራውንድ የነበረ ቸርች ነበር። እዛ ውስጥ ነው ያደግኩት። ከዛ እዛው ነው በ8 ዓመቴ የመዝሙር አገልግሎት ጀመርኩኝ። በዛ ወደ ሙዚቃ የመጣሁት እንግዲህ በጣም ኢንትረስቱ ከድሮ ነበረኝ። ትዝ ይለኛል ደረጀ ከበደ፣ ታምራት ቶልባ ድሮ መሰረተ ክርስቶስ ሲዘምሩ እንደዚህ እግራቸውን ሰቅለው ምናምን ይጫወቱ ስለነበር እነሱን ኢሚቴት አደረግ ነበር አሰ ቻይልድ እና እሱ ትዝ ይለኛል እና ያ ኢንትረስት ውስጤ ነበረ። ከዛ ያው አንደርግራውንድ የነበረ ጊዜ አንዳንድ መሳሪያዎች እኛ ቤት መጥተው ስለነበረ የአኮርዲዮን በተለይ አኮርዲዮኑን አረሳ ኪ ስለነበረው አንዱ እሱ ነበረ የረዳን መሳሪያ ለመማር። ግን ከዛ በፊት እነዚህ ትንንሽ ባፍ የሚነፉ ኪዎች ምናምን ነበሩ የተጫወት ናቸውና በዛ ወደ ሙዚቃ መጣሁኝ። ከዛ ጸጋ ቃለ ሕይወት ቤተክርስቲያን ከተጠመቅኩኝ በኋላ ወደ ትልቁ ኳየር ገብቼ ከኤኳየር ጋር የተወሰነ አገለግል ነበር። በ19 ዓመቴ ወደ ናይሮቢ ሄድኩ። ናይሮቢ ውስጥ ደግሞ እግዚአብሔር በር ከፍቶልኝ በቤተክርስቲያን ውስጥ ሙሉ ጊዜ አገለግል ነበር። እንደ ፓርታይም ነበር ማገለግለው፣ ግን ያው ናይሮቢ የሚኖሩ ሰዎች ያውቃሉ ሙሉ ጊዜ አገልግሎትና ፓርታይም አይለይም። ሁላችንም ቸርች ነው የምንውለውና አብረን ግን በዛ ሌቭል አገለግል ነበር። ከዛ ደግሞ እንደገና እግዚአብሔር እድል ከፍቶልኝ የዲጂታል ሪኮርዲንግ የተማርኩበት ቦታ አብሬ ገባው። እሱ የራሱ ታሪክ አለው። እግዚአብሔር ያንን አስተማሪኝ። ከዛ አሴምብሊስ ኦፍ ጋድ ቤተክርስቲያን ሲጀመር ከጋሽ ቤተት የሶፊ እነሱ ነበሩ ይህን ቤተክርስቲያን የጀመሩትና እነሱ ጠይቀውኝ ወደ አዲስ አበባ ተመለስኩኝ ማለት ነው። 1996 ነበር በፈረንጅ አቆጣጠር ያኔ። ከዛ በኋላ እዛ ናይሮቢ ውስጥ ከባለቤቴ ከእምነት ጋር የተገናኘ ነው። እዛ ነበር አብረን እናገለግል ነበር። አንድ አልበም እዛ ናይሮቢ ውስጥ እያለን አውጥተን ነበር እና ሁለተኛውን አልበማችንን አዲስ አበባ ከመጣን በኋላ ነው ያወጣነው። ግን ያው እንደገና ሲዲ የሚባለው ነገር ያኔ ገና እየመጣ ስለነበር ከቁጥር 1ም ከቁጥር 2ም መዝሙሮች ኮምባይን አድርገን በሲዲ አውጥተን ነበር። ብዙ ሰው አይ ቲንክ የሰማው እሱን ይመስለኛል የዛን ጊዜ። ይህን ይመስላል እንግዲህ አመጣጤ። ሌሎችን እንመለስባቸዋለን። እንግዲህ አቤን እንግዲህ እሱ አብዛኛውን መስመር ተናግሮታል። ተመሳሳይ ነው። አዎ ያው እንዳል ደግሞ እሱ ያለውን ቤተክርስቲያን ዝግ በነበረበት ታይም እኔ ያው ታናሹ ነኝ ልጅ ነበርኩ በጣም ምናልባት የ6 የ7 ዓመት ልጅ ሆኜ ያው ብዙ ነገር ቤት ውስጥ ሀፕን ያደርግ ስለነበር ፕሮግራሞች፣ መንፈሳዊ ፕሮግራሞች፣ መንፈሳዊ ነገር በደንብ እየተመገብን ነው ያደግነው እዛ ውስጥ እና ኤቭሪዴይ ወይ ባይብል ስተዲ ወይ የአምልኮ ፕሮግራም ወይም ደግሞ ሌሎች አይነት ፕሮግራሞች ይካሄዱ ነበር። አንዳንዴ አጋንንትም ሲወጣ እናያለን እና በዛ አይነት ኢንቫይሮንመንት ውስጥ ስላደግን አይ ቲንክ ከእድሜያችን ቀድሞ መንፈሳዊው ነገር ማቹር እያደረገ መጥቶ ነበር። ግን አንድ ማረሰው ሞመንት ምናልባት የ11 የ12 ዓመት ልጅ ሆኜ እናቴ መታ ጌታ እንደ ግል አዳኝ አድርገህ ተቀብለሃል ብላ የሚያስደነግጥ ጥያቄ ጠይቅ እንደማቅ ነው ማቀው እዛው ስላደኩ ግን እና ማሰብ ጀመርኩና እንደ በቃ ፐርሰናል ሪሌሽንሺፕ ከጌታ ጋር ያስፈልጋል የሚለው ከዛን ጊዜ ጀምሮ ያቺን ጥያቄ ለራሴ መመለስ ጀመርኩ እና በዛ ውስጥ ያው ግራጁዋል ነው የኛ ነገር ከዓለም ወደ ጌታ የሚለው ሳይሆን እዛው ያደግንበት ስለነበር
ግን ኮንሽስ ሆኜ እንዳልኩሽ የ12 የ13 ዓመት ልጅ ሆኜ በደንብ ጌታን መከተል የጀመርኩበት ጊዜ ነበር። ያው ስቴጆች አሉ እንዳልከው በክርስቲያን ቤተሰብ ውስጥ ስላደጋችሁ እናንተ ከቤተሰብ ጋር አብሮ ማደግ፣ ከዛ ደግሞ እኔ በግሌ መወሰን አለብኝ ማለት፣ ከዛ ደግሞ ኢንካውንተር ደግሞ አለ ብዬ አስባለሁኝ አይደለ? ሙሉ ህይወታችሁን ለጌታ ለመስጠትና አሁን እኛ እንደምናውቃችሁ በአገልግሎት ውስጥ ራሳችሁን ለማስገባትና ለማግኘት የወሰናችሁበት ደግሞ ለአገልግሎት የተሰጣችሁበትን ጊዜ ደግሞ ባውቅ ደስ ይለኛል። በጣም የተለያዩ ጊዜዎች ውስጥ የተለያየ አይነት ኢንካውንተርስ ነበሩ እኔ ህይወት ውስጥ ማስታውሳቸው። የመጀመሪያውን ማስታውሰው ቤታችን ውስጥ ያው አገልግሎት የጀመርኩበት ጊዜ ነው። ግን ሰንዴ ስኩል ታስተምረን የነበረች እቴነሽ የምትባል አንድ እህታችን ነበረች እና አንደርግራውንድ በነበረበት ዘመን በጣም ስለ እግዚአብሔር ድምፅ መስማት ታስተምረን ነበርና አልረሳውም ያንን ሞመንት። እና ከዛ ከኔ ጋር በጣም ቆየ ያ ነገር፣ እግዚአብሔርን መጠየቅና መስማት የሚባለው ነገር በጣም በቃ ዲፋይኒንግ ነበር ለእኔ ህይወት። እና እንትን ነው ግራጁዋሊ ነው በደንብ ኤክስፒሪየንስ ያረኩት የመጣሁት። ግን በጣም በቃ እሱ ለእኔ ሪል ነበረ። አንዱ እሱ ነው ማስታውሰው። እና ይሄ ሆነው I was probably 9 years old or 10 years old ሆኜ ሰንዴ ስኩል በምንማርበት ሂደት ውስጥ ነው። ሁለተኛው የተጠመቅኩበት ጊዜ ነው። ደህንነት ትምህርት ተምሬ አባባ ኬዳሞ ነበሩ ያጠመቁኝ። መሰረተ ህይወት ቤተክርስቲያን ነበር የተጠመቅኩት። እና ያም ሞመንት ለእኔ በጣም ስፔሻል ነበረ። ምክንያቱም ይሄ ጥምቀት የሚባለው ነገር በጣም ዲፋይኒንግ ነው በህይወት ውስጥ ሊፈጠር የሚችለው ነገር እና እሱን አስታውሳለሁ። ከዛ ውጪ ደግሞ ናይሮቢ ስለ ሚኒስትሪ ነው። ይሄኛው ደግሞ በጣም እንዴት ነው ጌታ ሆይ እኔ እንዴት ነው ማገለግልህ እያልኩ በጣም የሞርኒንግ ዲቮሽን ራሴ ብቻዬን ጊታር ይዤ እያመለኩኝ በነበረበት ወቅት ከእግዚአብሔር የሰማሁት እና በውስጤ በልቤ ውስጥ አንደርስታንድ ያረኩት የእግዚአብሔርን ሐሳብ ነበር እና ያ በጣም ለብዙ ዘመን ይዤው እንዲሄድ ሆነ። እና የዛን ጊዜ አንድ ጸሎት ጸልዬ ነበር። እግዚአብሔር ሆይ እኔ አሁን ወደ ሌላ ሀገር እየሄድኩ ነው። ምክንያቱም ናይሮቢ ሄድኩት ወደ ሌላ ሀገር ለመሄድ ነበር እና አሁን ሌላ ሀገር ሊሄድ ነው። ለማገልገል ምንም እድል የለኝም፣ ግን በቃ የአገልግሎት እድል ስጠኝ የሚል ጸሎት ጸልዬ ነበር እና አረሳውም። እድል ስጠኝና ላገልግል የሚል እና እነዚህ 3 ሞመንትስ አረሳም በህይወት። ኤቢስ ቅድም ያልኩት አንዱ የመጀመሪያው ቢሆንም ከዛ በኋላ ምንድነው ሀፕን ያደረገው? መሰረተ ክርስቶስ ቸርች ነበር እና የሳንዴ ስኩል ኳየር ነበር። አንድ ፊላደልፊያ የሚባል ኳየር፣ ብዙዎቹን እንደውም እስካሁን አገኛቸዋለሁ። እና እዛ ውስጥ ፓስተር ፒተር አሁን ዱባይ ነው ያለው፣ እሱና ጓደኞቹ ቢኳየር ነበሩ እዛ እና ያስተምሩን ነበር ስለ መንፈስ ቅዱስ። ሳንዴ ስኩል ኳየር ሆነን እና አንድ ወቅት ላይ በጣም በቃ በመንፈስ ቅዱስ እንዳለ ሙሉ ኳየር የተሞላበት ጊዜ ነበርና ሁላችንም በቃ ኤክስፒሪየንስ አድርገን ማናቀውን የመንፈስ ቅዱስ ድምፅ መስማት እና በቃ መላ ለውጥ በቃ የሚገርም ለውጥ ውስጥ የገባንበት ጊዜ ነው። ያው ማቹር አላረግንም ያንግንን፣ ግን በቃ በደንብ ከእግዚአብሔር ጋር ኢንካውንተር የነበረበት ታይም ነበር። እሱን በደንብ አስታውሳለሁ። ከዛ በኋላ ግን የአገልግሎት ነገር በጣም ወደ እኔ የመጣው በምንድን ነው? አሁን በተለይ አድጌ አርቲኩሌት ሳርገው ያው በልጅነት አይገባም አንዳንዱ ነገር እና ከባድ የሆነ የሙዚቃ ፓሽን ነው በቃ ላይ ወደቀው እና በቃ መቋቋም አልችልም። እና መዝሙር በጣም እንድሰማ ሙዚቃዎችን አንደርስታንድ ማድረግ የጀመርኩት በጣም ያንጌጅ ነው። ምናልባት የ6 የ7 ዓመት ልጅ ሆኜ በደንብ ብዙ ነገር አውቅ ነበር እና 12 13 ዓመት ሲሆን ያ ነገር በቃ ሞልቶ እንደ መፍሰስ አይነት ነገር ሆነ እና በቃ አገልግሎት ውስጥ እንድገባ ከባድ የሆነ ፓሽን እና የዛ የሙዚቃው ፍቅር እና የነበረው ነገር ለካ በዛ ውስጥ እግዚአብሔር እኔን ወደዛ እየገፋኝ ነበር። አሁን ወደኋላ ሳይሆንና ሲገባኝ እና ወደዛ በዛ ነበር በቃ የገባሁት ወደ አገልግሎት።
የሚገርም ነው። አንዳንድ ጊዜ እንደዚህ አይነት ሙያዊ ነገሮችን ስናስብ ከጥሪ ጋር ለማያያዝ ትንሽ እንቸገርና ነገሩን በቃ ከፕሮፌሽን አንጻር ብቻ ከሙያ አንጻር ብቻ የማየት ነገር አለን። ግን እግዚአብሔር የነባስልኤልም አምላክ ነው አይደል? ድንኳን የሚሰሩትን እንኳን ለይቶ የሚጠራ አምላክ ነውና አንዳንዶች የጠየቁ አሉ። ግን እኔም እንደማምነው ብዙዎችም እንደሚጋሩኝ አገልግሎታችሁ በሙያ ራስን ማብቃት እንዳለ ሆኖ ግን ጥሪ እንደሆነና መቀባት እንደሆነ የሚሰሙትም ይስማማሉ። እኔም በጣም በዚህ ላይ ነው መስማማው፣ ጥሪ መሆኑንና መቀባት መሆኑን ማለት ነው። እንደው እግዚአብሔር ከልጅነት ይናገራችሁ ነበር? የመጡት ኢምፓክቶች እነዛ በ90ዎቹ የነበሩት ዝማሬዎች አሁን ዞር ብላችሁ ስትመለከቱት እግዚአብሔር በልጅነታችሁ እንደተናገረው ነው የሆኑ መልእክቶች ነበሩ ለእናንተ? እንደው በህልም በራእይ በድምፅ በትንቢት የመጣላችሁ ነገሮች ነበሩ? እኔ እንዴት ሪሌት እንደማደርገው አላውቅም፣ ግን there were moments ሰዎች በመልእክት ደረጃ ለእኔ እንደዚህ ብለው የጸለዩበት ጊዜ አንዴ ትዝ የሚለኝ በቤተሰብ እናገለግል ነበር እና በጣም ሪል የሆነ ነገር የተናገረች አንዲት እህት ነበረች። ስሟ ቲንክ ኢትዮጵያ ነው መሰለኝ ስሟ የልጅቷ አይ ዶንት ኖ አሁን በጣም ረጅም ጊዜ ስላለፈ ግን መልእክቱን ግን አረሳውም እና አሰ ፋሚሊ በጣም እናገለግል ነበር። በጣም ደስ የሚል ቫይብ የነበረበት ሞመንት ነበርና ያው ስቲል ቸርች አንደርግራውንድ ነበረች፣ ግን እንደምንበተን ተናገረች እና በጣም ኔጌቲቭ ይመስላል ነገሩ፣ ግን በቃ እና በአገልግሎታችን እግዚአብሔር እንደሚባርከን እና ግን እንደምንበተን ነገር ተናገረች እና ነገሩ በጣም ያኔ ወዲያው ሁሉም ሰው ደስ ብሎት የተቀበለው ነገር አልነበረም። ግን አሁን ብዙ ጊዜ ካለፈ በኋላ ግን ሳየው ጀስት እግዚአብሔር እየጠቆመን ነበር እላለሁ። በቃ እየጠቆመን ነበር በዚህ መንገድ እንድንሄድ፣ የምናልፍበትን ነገር እንዳንረበሽ ወይም ተበላሸ እንዳንል የሆነ ሄድሳፕ እየሰጠን ሆኖ ነው ያየሁት ከብዙ ጊዜ በኋላ ሳየው ማለት ነው። ሌላ አንድ ጊዜ ጋይ ሰይፉ ናይሮቢ ውስጥ እኔን ፐርሰናሊ እንደዚህ መሳሪያ እየተጫወትኩ ነበር ጉባኤ ውስጥ ተነስ ብለው አንድ ቃል ተናገሩ ጋይ ሰይፉ እና ከተናገሩት ነገር ውስጤ ፕሪንትድ ሆኖ የቀረው አንድ ነገር ሶሪ ኢሞሽናል አንድ ቃል ምን ነበር የኔን ነጭ ሸማ አልብሼሃለሁ የሚል ቃል ተናገሩ እና እግዚአብሔር ለክርስቲያን ማለት ነው ናይስ ቢብሊካሊ እግዚአብሔር ሁላችንንም በጸጋው እንደሸፈነን አውቃለሁ። ያ ዳትስ ትሩ። ምክንያቱም ኢትስ ናት ቢኮዝ እኛ ጠንካራ ስለሆነን የሆነ ብዙ ነገር ማለፍም ስለምንችል ምናምን አይደለም። ግን አንዳንዴ እግዚአብሔር በቃ እንድንበረታ እንድንጠነክር ይነግረናል ያንን እና ምን ማለት ነው? ያ በጣም ስፒሪቹዋል ሚኒንግ አለው። ነጭ ሸማ ማለት በቃ ንጹህ አድርጌ አቆምሃለሁ እንደማለት ነው። ኢስናት በእኔ ፓወር አይደለም፣ እሱ እግዚአብሔር ራሱ ያረገው ነገር ነው። በቃ የእግዚአብሔር ግሬስ ሲበዛ ሰዎች ላይ ማለት ነው። ኤክስፕሌን አታረጉትም። ይሄ እንደዚህ ስለሆነ ነው ብለን ሎጂካል አንሰር ልንሰጠው አንችልም። ግን እግዚአብሔር ካለ ያደርጋል በቃ እና ግን በወቅቱ ብዙም አልገባኝም። ዋት ኢት ሚን አክቹዋሊ በካሴት ተቀርቶ አለ ስቲል እሱ መልእክት ሙሉ መልእክቱ አለ። ግን ለኔ ሚኒስትሪ አሁን ቆሜ ሳየው it gives me a meaning። አሁን ሰዎች እኔ ላይ ጥሩ ነገር ቢያዩ I know where it came from እላለሁ እና እግዚአብሔር ራሱ ያደረገው ነገር ነው። እንደው እግዚአብሔር ተናግሯችሁ ያውቃል ወይ ስላልሽ ያንን እንደው ሜንሽን ለማድረግ ነው። ሌላ በዲፍረንት ታይምስ እግዚአብሔር የሚናገረን ነገር አለ። በዚህ ስፔሲፊክ ሚኒስትሪ ላይ አሁን እኛ በሰራነው ነገር ላይ እግዚአብሔር ተናገረኝ ምለው ምንም ነገር የለም። ግን ሁሌ ሆፕ አደርጋለሁ በቃ ጌታ ይሄን ሰርቼ ይሄንን አርጌ አንተ ባርከው የሚል እና ማንም ሰው በእግዚአብሔር ፊት በቅንነት ከቀረበ በትሁት ሆኖ ራሱን ዝቅ አድርጎ ከቀረበ እግዚአብሔር ይባርከዋል፣ የሚሰራውንም ነገር ይባርከዋል። ዳት ኢዝ አውቶማቲክ ነው ብዬ ነው ማምነው። ስፔሻሊ የሆነ መልእክትም ላያስፈልገው ይችላል። ኤቢ እንግዲህ ታላቅ ፓሽን የወደቀብኝ ነው ያልከው። እንደው ድምጽስ ከዛ ውጪ መልእክቶች ምናምን መተው ያውቃል? በጣም ብዙ ጊዜ
አይ ቲንክ አንዴ ሁለቴ ደግሞ እናቴም ነግራኛለች ከልጅነት እንደዛ አይነት ነገር እንደነበረ እድሜ ዘመኔ እንደማገለግል እግዚአብሔር እንደተናገረ። ከዛ ውጪ ደግሞ በጣም ብዙ ጊዜ ብዙ ቦታ ላይ በተለይ እኔ ችላ ስል ወይም በቃ ያ ፓሽን ሊቀንስ ሲል እግዚአብሔር መጥቶ እንደገና ብድግ የሚያደርገኝ በጣም ብዙ ጊዜ በመልእክት ነውና አይ ቲንክ የሆነ ስፔሻል ለኔ የተደረገ እስኪመስለኝ ድረስ በቃ ወደ ኋላ እንዳልል እግዚአብሔር ደግፎ በተለያየ መልእክት ብዙ ጊዜ ያው ጆርኒ አይደለ የምንሄደው መንገድ ስለሆነ ትንሽ ደከም ስል አይዞህ በርታ የሚል በቃ ወደዛ ፓሽን መልሼ እንድገባ የሚያደርግ ብዙ መልእክት እግዚአብሔር ተናግሮኛል በመንገድ። ዋው! እንደው የእናንተን ዝግጅት ደግሞ ትንሽ ማየት ፈልጋለሁ። ምክንያቱም የእግዚአብሔር ጥሪ የእግዚአብሔር ጸጋ የአንበሳውን ድርሻ ነው የሚባለው ትልቁም ቦታ የሚይዘው እሱ እንደሆነ እናውቃለን። ሁሉ ነገር ከጌታ ጸጋ የተነሳ እንደሚሆን እናውቃለን። ግን ደግሞ እግዚአብሔር የሰውንም ሪስፖንሲብል ሆኖ መዘጋጀትም ደግሞ የሚፈልግ አምላክ ነው። ብዙዎች እግዚአብሔር ጠርቷቸው እግዚአብሔር መጀመሪያ በተናገራቸው ልክ ሳያፈሩ የቀሩ ደግሞ እንዳሉም እናውቃለን። የጌታ ጸጋ ደክሞ ሳይሆን በተሰጣቸው ጸጋ በቂ ዝግጅት አድርገው ራሳቸውን ቦታው ላይ ማስገኘት ስላልቻሉ እንደዛ የተፈጠሩ ነገሮች እንዳሉ እናስባለን እናውቃለንና እስኪ የእናንተስ ደግሞ ለመጣው አንተም ለወደቀበት ፓሽን ለመጣባችሁ ለዚህ የአገልግሎት ጥሪ የሰጣችሁት ምላሽ ያደረጋችሁት ዝግጅት የነበራችሁ መሰጠትስ ምን ይመስል ነበር? እንግዲህ ያው ስለ ፓሽን አውርቻለሁ። በቃ ስለ አገልግሎት የነበረን ነገር አይ ቲንክ አንዱ የጠቀመን አካባቢያችን ላይ የነበሩት አገልጋዮች ሁሉ እንደው ዛሬ የመጨረሻ ቀናቸው ቢሆን በሙሉ ኃይላቸው የሚያገለግሉበት አይነት ጉልበትና ፓሽን ነበር ለእያንዳንዱ አገልግሎት ከሙዚቃ ውጭም የነበረው እና ያ ስታንዳርድ ክርስቲያንም ጋር ነበረ። በጣም በቃ ሁሉን ነገር እዛ ውስጥ ምግብ ሳንበላ አንዳንዴ 24 ሰዓት ሁሉ የሚሆንበት ጊዜ ነበር አስታውሳለሁ። እና በቃ ሁሉ ነገር the highest excellence በቃ the best የሆነውን ነገር ለእግዚአብሔር ክብር የሚሆነውን ነገር የምናቀርብበት ጊዜ ነበር እና ይሄ ችላ ብለን ወይም ትንሽ ቅር ያለን ነገር እንኳን ካለ እንደገና የምናደርግበት አይነት ነገር ነበር እና በአገልግሎታችን በነበረው የኮንሰርቶች ሊሆን ይችላል የአልበም ነገር ሊሆን ይችላል የምንሰራውን ነገር እያንዳንዱ ነገር the highest በሆነው ኤክሰለንስ ለማድረግ በቃ የመጨረሻው ነገራችንን ነበር የምንጠቀመው። ግን አሁን እንዳልኩሽ ሳስበው ያ የመጣው አካባቢው ላይ የነበሩት አገልጋዮች ሁሉ በእንደዛ አይነት ፓሽን ስለነበር ያ ነገር እኛም ውስጥ እንዲገባ ሆነ። እኔ ያን ነው የማስበው። ዋው! ሴምኤም ስቱዲዮ ወደዛ እንምጣ። በጣም በብዙ ሰው ልብ ውስጥ ታትሞ ያለና በጣም ብዙ ደግሞ ለእግዚአብሔር ክብር ለቤተክርስቲያን ጥቅም የሚሆን ለወንጌልም መሮጥ ደግሞ ትልቅ አስተዋጽኦ ያበረከቱ መዝሙሮች የወጡበት ስቱዲዮ ነውና እስኪ እንዴት ነበር የተመሰረተው? ያንን ስቱዲዮ እንዴት ታስታውሰዋለህ ክሪስ? እሺ እንግዲህ ሴምኤም ስቱዲዮ ሐሳብ ውስጥ የተጸነሰው ናይሮቢ ያለው ነውና ምንድነው ቅድም እንዳልኩሽ በቃ ያን ጸሎት ከጸለይኩኝ በኋላ ወደ ኢትዮጵያ የመመለስ ኦፖርቹኒቲ ማየት ሲጀምር ያንን ድሪም ማድረግ ኦልሬዲ ጀምሬ ነበር። ሳምዴ ይሄን ነገር ጀምራለሁ ኢንቪዥን የሚል ነበረኝ እና ስመጣ እዚህ ትልቅ ቻሌንጅ የገጠመኝ it was a dead end ነበር። በቃ ምንም ስለዚህ ነገር የሚያውቅ ስለ ዲጂታል ሪኮርዲንግ የሚያውቅም ሰው ምንም አልነበረም except two people አገኘው በኋላ later on ነው እሱም ትንሽ ቆይቶ ማለት ነው ከመጣሁኝ በኋላ። ግን በጣም አፕሮች ያደረኳቸው ሰዎች በሙሉ ምንም ብዙ ኢንትረስትድ አልነበሩም፣ ብዙ የሚያውቁት ነገር አልነበረም እና እኔ ደግሞ ለማድረግ አቅሙ አልነበረኝም። እንደገና ቸርች ውስጥ አገለግላለሁኝ አሴምብሊስ ኦፍ ጋድ የተጀመረበት ታይም ነበር፣ ሊጀመር ፕሮሰስ ላይ ነበረበት። ከዛ በኋላ ነው ሶልኔት የሚባል ስቱዲዮ ተጀመረ የሊሊን አልበም ለመስራት ከካፕቴን ሰለሞን ጋር ሆነን ሶልኔት ተጀመረ። ምክንያቱም እሱ ያው ስቱዲዮን ቢልድ ማድረግ በወቅቱ ይችል ስለነበረ እሱ ይሄንን ሐሳብ ሰጀስት አደረገ። እኔ ሊሊን አልበም ልሰራላት ፕላን አድርገን በዚህ መንገድ እንስራው የሚል ሐሳብ አምጥቶ ከካፕቴን ሰለሞን ጋር አብረን ጀመርን ማለት ነው።
ከዛ እኔ ወደ አሜሪካ የሚሄድበት ጉዳይ ሳይሆን ቀረና ተዘጋ። ሁሉም ነገር ሲዘጋ አሁን ያንን ራዕይን ያንን ቪዥን ኢምፕሊመንት አረጋለሁ ብዬ ተነሳሁኝ እኔና ይሄንን ሲኤም የሚባለው ስቱዲዮ ተጀመረ ማለት ነው። እና 1998 መጨረሻ ላይ ነበር የጀመረው። ዋው! የዛን ጊዜ የነበረው ስብስብ በጣም አስደናቂ ስብስብ ነው። አሁን ብዙዎቹን ስላየናቸው በጣም ደስ ብሎናል። ግን ተመልካቾች ደግሞ አሁን ስላላዩቸውም ሰዎች በጣም በቃ በሸክም ሲጠይቁ ነበረ። እነዛን የመሰሉ በቃ የማንረሳቸው ትልቅ አስተዋጽኦ ያበረከቱ በወቅቱ ከእናንተ ጋር አብረው ሲያገለግሉ የነበሩ ወገኖች ስማቸውን ሁሉ ዘርዝረዋቸዋል እና እንዴት ናቸው? አሁንስ ትገናኛላችሁ ወይ? አለ ወይ ያ ኮኔክሽን? ብዙ ናቸው። አይ ቲንክ እዛ ላይም ስሞች አይቻለሁ። የመጀመሪያዎቹ እንግዲህ ቢኒያም በድሩ፣ ሰላም በድሩ፣ በኋላ ደግሞ የነሱ ታናሽ ወንድም ብሩክ በድሩ ነበረ። የተለያየ ቦታ ነው ያሉት፣ አሜሪካ ውስጥ ናቸው። እንገናኛለን። ብሩክ እንደውም አሁንም ይሰራል፣ ስቱዲዮ ውስጥ ይሰራል። አይ ቲንክ የሊሊን ከመጨረሻው አንድ በፊት የነበረውን አልበም እሱ ነበር የሰራላት እና እንገናኛለን። እንደውም ከክርስቲያን ጋር አንድ ከተማ ነው ያሉት። ሌሎቹም ሄኖክ ድራም የሚጫወተው የነበረ ከኛ ጋር እንደውም የመጀመሪያው ድራመር ይመስለኛል በቸርች ባንድ ከዳንቴ ቀጥሎ እና እሱም ዱባይ ነው ያለው። አልፎ አልፎ እንገናኛለን እና አሉ ለማለት ነው። ከዘማሪና የፊልም ባለሙያ ከጳውሎስ ረጋሳ በዳዳ ጋር የነበራችሁን ታሪካዊ ግንኙነት አጫውቱን፣ ምን ይመስል ነበረ የሚል ጥያቄ የጠየቁ ተመልካቾች አሉ። እኔ ልናገር? የጳውሎስ ሞር ጓደኛው እሱ ስለሆነ ፖል በጣም ጥሩ ልጅ ነው። በጣም ፈኒ ነው። በጣም ነው ሚስ የምናረገው በዚህ አጋጣሚ ማለት የምፈልገውና ቤተሰቦቹን በሙሉ አውቃለሁ። መጀመሪያ የተዋወቅነው ያስተዋወቀኝ በጣም የምወደው ጓደኛ አረጋ ሰለሞን ይባላል። የልጅነት ጓደኛዬ ነው እና አብረን ነው ወደ ኳየር አገልግሎት የመጣ ነው በ8 ዓመታችን ማለት ነው። እና እሱ ልክ እዚህ ከናይሮቢ ስመጣ ከያዕቆብ ረጋሳ ጋር አስተዋወቀኝ። ያዕቆብ ረጋሳ በጣም ጎበዝ የሆነ ልጅ ነው። ኤሌክትሪካል ኢንጂነር፣ የዛን ጊዜ ቴሌ ነበረ የሚሰራው እና እነሱ እዚህ ስመጣ የኔን ቋንቋ የሚያወሩ ልጆች ፎር ዘ ፈርስት ታይም ሚት አደረኩና በጣም ክሬዚ ያደረገኝ እና ትዝ ይለኛል መጀመሪያ የተገናኘን ጊዜ ማታ ወሬ ጀምረን በቃ ልንላቀቅ አልቻልንም። መሸ፣ በጣም መሸና ምክንያቱም በጣም እኔም ኤክሳይትድ ነበርኩ፣ እነሱም ኤክሳይትድ ነበሩ። አክቹዋሊ ያዕቆብ ነበረ የዛን ጊዜ። ከዛ ያዕቆብ ደግሞ ከጳውሎስ ጋር አስተዋወቀኝ ማለት ነው። ጳውሎስ ሞር ሙዚቃ ፓርቱን የሚሰራው እሱ ነበረ። ያዕቆብ ደግሞ በጣም ጎበዝ ነው እንደዚህ ኮምፒውተር ቢልድ በማድረግ ኮምፒውተር ኮንፊገር በማድረግ በዛ እንደውም እኔ የመጀመሪያው ስቱዲዮን ስሰራ እሱን ነበረ በቃ እንደ ቴክኒሽያን የተጠቀምኩት የነበረው ያዕቆብ ረጋሳን ማለት ነው። እና ያዕቆብ በጣም ብዙ ረድቶኛል በዛ ኤሪያ እና የዛን ጊዜ ይሄን ስቱዲዮ ስንጀምር እሱ ነበረ ከኔ ጋር እዛ። ጳውሎስም እዛ ነበረ። ጳውሎስ ደግሞ ሙዚቃ ይሰራ ነበር እና የዛን ጊዜ መዝሙሮች ሰጠው ነበረ ለጳውሎስ እና የተወሰኑ መዝሙሮች ኮምፖዝ አድርጎ ነበር። የዛን ጊዜ የመጀመሪያ እንደውም እዛ ሲኤምኤም ውስጥ የሰራነውን የመጀመሪያ አልበም ቲንክ 2 ወይም 3 መዝሙር ሰርቷል ብዬ አስባለሁ። እርግጠኛ አይደለሁም ግን በጣም ጎበዝ ልጅ ነው። በጣም ጎበዝ ልጅ ነው። በጣም ማረሳው ኤቭሪቲንግ በትክክል ካልተሰለፈ አይስማማው ነበር። እንደዛ አይነት ማይንድ ነበረውና እኔ ራሱ ቀጥታ ኪቦርድ እየተጫወትኩ ፒያኖ ሪኮርድ ሳረግ ሲያይ ግባና አስተካክል እንጂ ይለኛል። እንትን ውስጥ ያው በሚዲ ውስጥ ገብቶ እያንዳንዷን በማስመሪያ በደንብ አስምሮ ማስተካከል ምናምን እና ይል ነበር። እና እሱ የሰራቸው ሙዚቃዎች አይታችሁ ከሆነ they are too perfect ናቸው እንትናቸው ታይሚንጋቸው ምናምንና በጣም ጳውሎስን ሚስ እናረገዋለን በጣም። ዋው!
መጀመሪያ የተሰራውን አልበም በሲኤምኤም ታስታውስታላችሁ? ምን ያህልስ መዝሙሮች? አንዳንድ ሰዎች ያስቀመጡት ቁጥር በጣም ክሬዚ ነው እና ይሄ ሁሉ ተሰርተዋል ብዬ ሁሉ እኔ እስክጠይቅ ድረስ ሆኛለሁኝ። እና ምን ያህል መዝሙሮች ተሰርተዋል እንደው በግምት? የመጀመሪያውስ አልበም ታስታውስታላችሁ? ከ300 በላይ አልበሞች ተሰርተዋል በሲኤምኤም። ያው ብዙ ነን እንዳየሽን ከሆነ ሙዚቀኞች እና አንድ ወቅት ላይ እንደውም ወደ መጨረሻ ፓራሌል እየተሰሩ የነበሩ ወደ 56 አልበሞች ነበሩ። ፓራሌል ማለት ገና ስራ ላይ ያሉ ማለት ነው። እንዴት እንደሆነ እኔ ራሱ ወደኋላ ከሰው እኩል ነው የምገረሙ። ምክንያቱም አንዳንዴ እግዚአብሔር ነገሮች እንዴት እንደሚያደርግ ያውቃልና በእርግጥ ልጆችም ነበርን እና በርናውትም እናደርግ ነበር። አንዳንዴ የራሳችንን ማኔጅ ስለማናደርግ በቃ የተወሰኑ ሰዎችንም ዲስአፖይንት እናደርግ ነበር። ባልነው ሰዓት አይደርስም ነበር አንዳንድ ነገር። ግን እንዳልኩሽ በ10 ዓመት ጊዜ ውስጥ ወደ 300 አልበሞች በላይ ተሰርተዋል። የመጀመሪያው አልበም ሊሊ እናዋ እንዳልካቸው አዋዝ እና ቤቲ ወልዴ የሰሩት አንድ ኮሌክሽን አለ፣ ታላቅ ሆነ በዙፋን ላይ። እሱ ነበር የመጀመሪያው አልበም የተሰራው። ዋው በጣም ይገርማል። የተቀመጠውን ቁጥር እኔ ሳየው እንዴት ነው ይሄ ነገር እያልኩ የነበረ ጥያቄዎችን ኮሌክት ሳደርግና በጣም እግዚአብሔር እናመሰግናለን። ደግሞ ዝም ብሎ አልበም ለመስራት ያህል የተሰሩ ሳይሆኑ በጣም ኢምፓክት የፈጠሩ ናቸው። እዛ ስቱዲዮ ከነበሩት መካከል ደግሞ በጣም የማንረሳቸውና ብዙዎችን በልዩነት ያነሷቸው ኤልያስ መልካንና እንቁ ግርማን ነው። በተለይም እንቁ ግርማ የአባቱ ስም ከእናንተ ጋር ከመመሳሰሉ ጋር ተያይዞ ፎር ሎንግ ታይም ወንድማችሁ እንደሆነ ነው ብዙ ሰው የሚያስበው፣ የስጋ ወንድማችሁ እንደሆነ ነው ብዙ ሰው የሚያስበው እና ከእነሱስ ጋር ስለነበራቸው ነገር እንደው ጠይቂልን። ያው በተለይም ደግሞ አሁን እንቁን አሁን ኤልያስ በህይወትም ስለሌለ ያለበትን ሁኔታ ይገናኛሉ ወይ? ከዚህ በኋላስ አብረው የመስራት እና እንደው በሶስትዮሽ አይነት ነገር የመገለጥስ ሀሳብ አላቸው ወይ? ሶስቱ ጋር ያለው ነገር በጣም ዩኒክ ነው ትስስራቸው የሚል ነገር ያላቸው ሰዎች አሉና እስኪ መርጣችሁ ስለ ሁለቱ። ሁለቱም በጣም ወዳጆቻችን ናቸው፣ ወንድሞቻችን ናቸው። ኤልያስ በጣም ብዙ ማለት አብረን የእንቁን ያህል ብዙ አብረን አልሰራንም፣ ያው ወደ ዘፈኑ ዓለምም ስለሄደ። ግን ዘፈንም ውስጥ ሆኖ በጣም ወዳጃችን ነበር፣ እንገናኝ ነበረ፣ ብዙ ነገርም እናወራ ነበርና በጣም ሃምብል ደግሞ የእውነት ጌታንም የሚወድ እንደው የህይወቱ አቅጣጫ ቢቀየርም በጣም ብዙ ኳሊቲ የነበረው ልጅ። ከዛ ባለፈ ግን ያው የሙዚቃ ችሎታውን መናገር አያስፈልግም፣ በጣም ጎበዝ ነው። ሲጀምር አይ ቲንክ ከስቱዲዮ ከመጀመሩ በፊት በጊታር ነበር የሚታወቀው እና የነ ክርስቲያን እና እምነት ብሩህ ቀና ያለው አልበም ላይ ጊታር ተጫውቶ ሜጋ ስቱዲዮ፣ ይሄ ከሲኤምኤም በፊት ማለት እና ሁላችንም ሰምተን በጣም የተገረምንበት ጊዜ ነበር እና ከዛ በኋላ የሚሰሩ አልበሞች ላይ በቃ እየመጣ ጊታር ይጫወት ነበር። በባንድም አሴምብሊስ ኦፍ ጋድ ከኛ ጋር አልፎ አልፎ ይጫወት ነበረ። ያው ክርስቲያን ነበር በጣም ኤልያስን ሞር የያዘው። በኋላ ደግሞ እኛ ጋር መጥቶ የተወሰኑ አልበሞችን ሰርቶ ነበረ። አይ ቲንክ የመጀመሪያው የሚመስለኝ የሙሉ ወንጌል ሲኳየር ነበረ። ከዛ የመቀረዞችን እና በቃ አሬንጅመንቶቹ በጣም ቆንጆ ነበሩ እና በጣም እንወደው ነበረ። በኋላ ደግሞ ዘፈን ስራም ውስጥ ከገባ በኋላ ወዳጅነታችን አልቀነስም። እንደውም አንዳንድ ነገር እንተጋገዝ ነበር። አስታውሳለሁ ስቱዲዮ ሲጀምር አካባቢ ኮምፒውተራችን እሱ ገና ያው እየጀመረ ስለነበር አንድ ራም የምትባል ነገር አለች ኮምፒውተር ውስጥና ማታ ማታ የኔን ነቅዬ እሰጠዋለሁ ወስዶ ሰርቶ ጠዋት የሚመልስበት ጊዜ ነበርና በቃ ፍቅራችን የነበረ ወዳጅነት እስከ መጨረሻው ነበረ እና በኋላ ያው ስንወጣ ትንሽ ተራራቅን እንጂ እንቁሻ ደግሞ 1 ወር ነው የምንበላለጠው በእድሜ እኩያ ነን እና 10ኛ ክፍል ሆነን ይመስለኛል መጀመሪያ እሱ ሲመጣ ወዲያው ነው የተግባባ ነው። አስታውሳለሁ የናዝሬት አማኑኤል ቁጥር 2 ሊሰራ ነበር የመጣው
በቃ ከዛን ጊዜ ጀምሮ አርብ ልክ ክላሱ እንደጨረሰ ይመጣል ስቱዲዮ፣ ቅዳሜ ወደ አንድ ላይ ነን ይመለሳል። እና በቃ በጣም የነበረን ቦንድ እንዲህ ነው የሚባል አይደለም። እና ኢቨን ሰው ሲጠይቀን ወንድም ነው አይደለም ብዬ አላውቅም። ለዚህም ነው አንዳንዴ የተምታታ አይነት ኢንፎርሜሽን ያለው እንደሆነ ነው የምናገረው። እሱም ያንን ነው እንዳትናገር ይል ነበር። በጣም ነው የምንዋደደው። እና በኋላ ያው እኔ ስወጣ ትንሽ እየተራራቀን መጣን እንጂ አሁን ግን እንደገና ወደ ስራው ለመመለስ ያው ጠፍቶ ነበር። ሰው ምን ያህል እንደሚወደው አይተሻላችሁ። እና አንዳንዴ እኔ ምን አስባለሁ፣ እግዚአብሔር ኢንካሬጅ ሊያደርገን ሲፈልግ በሰው ልብ ውስጥ በደንብ ያስቀምጠናል። እና ይሄ ሁሉ ኢንካሬጅመንት እሱ ወደ ቦታው እንዲመለስ እና እንደገና በሙሉ ጉልበት እንዲያገለግል ነው ብዬ አምናለሁ። እና እኛም ላንለቀው ይዘነው አብረን ለመጓዝ እንግዲህ ቃል ገብተናል። እግዚአብሔርም ይረዳናል፣ እሱንም ይረዳዋል ብዬ አስባለሁ። በጣም ተመልካቾችን ሁሉ ልባቸውን የሚያሳርፍ ኒውስ ነው። ምክንያቱም በቃ በጣም ተመልካች ልብ ውስጥ ያለውን ፍቅር በእውነት ጥያቄዎቹን ገብቶ ቢያቸው እንቁ በጣም ደስ ይለኛል። ያለው ፍቅር በቃ በጣም የተለየ ነውና እሱን መልሶ ከእናንተ ጋር የማየት ፍላጎት እና በሶስታችሁ ደግሞ እግዚአብሔር የሚሰራውን ነገር የማየት ጥማት በሰው ውስጥ በጣም አይቻለውና ትልቅ ተስፋን የሰጠህን እግዚአብሔር ይባርካችሁ። ክሪስ ምን ትላለህ? እንቁ በጣም የተወደደ ወንድማችን ነው። አሁን ከዚህ በኋላ ያለውን ብሩህ የሆነ ጊዜ ማየት ይሻላል ብዬ ነው የምለው። እና አሁን ያለፈው ነገር ሁሉ አልፏል። ሁሉ ጊዜ ጌታ ኢየሱስ ክርስቶስም የሚያገኛቸውን ሰዎች በሙሉ እንደዛ እያደረገ ነበር የሚያወጣቸው፣ ወደፊት እንዲያዩ በማድረግ ወደኋላ አትመልከት፣ ወደኋላ አትመለስ እያለ የፊቱን ያሳያቸው ነበር። እና እንደዛ ነው መሄድ ያለብን። እንቁ እግዚአብሔር ወደኛ አምጥቶታል። አሁን እኛ መካከል ነው ያለው። እኛ ስል ቅዱሳን ማለት ነው። ቅዱሳን መካከል ነው ያለው እና ሁላችንም ኢንካሬጅ እንድናረገው እንድናበረታታው። ሌላ በሙዚቀኞች ኤሪያ ላይ እንደዚሁ አንድ ትንሽ ነገር ብል ደስ ይለኛል። ይሄ የሙያ ነገር ነው ታውቃላችሁ፣ የሙዚቃ ነገር እና አንድ ሰው ህይወቱን ለእንደዚህ አይነት ሙያ ሲሰጥ የሆነ አይነት ኢንካም ያስፈልገዋል። እና ያ ኢንካም ነው ብዙዎቹን ማይሆን ቦታ ኤንዳፕ እንዲያደርጉ የሚያደርጋቸውና የእግዚአብሔር ሰዎች ጌታን የምትወዱ ሁሉ ይሄንን አንደርስታንድ እንድታደርጉ ይገባል ብዬ አስባለሁ። እና እነሱን ኢንካሬጅ ማድረግ፣ ሰፖርት ማድረግ፣ እንደገና ያላቸውን ነገር ሞር እንዲሰሩ የሚያስፈልገውን ነገር ሁሉ ማመቻቸት፣ እግዚአብሔር በሰጠን እግዚአብሔር በከፈተልን በር በሙሉ በመጠቀም እንደሱ ነው የእግዚአብሔር ቤት ቢልድ የሚደረገው ብዬ አምናለሁ። እና እርስ በርሳችን ስንያያዝ ነው። እና እንቁ በጣም ደስ ብሎኛል። እኔ አሁን ስላገኘሁት ባለፈው መጥቼ ሳላገኘው እጅ በጣም አዝኜ ነበረ። እና አሁን በቃ ደስታዬን የመጨረሻ ያደረገው አንዱ ፓርት እንቁ ነው ለማለት ነው የምወደው። እና እንቁ ከበፊት የባሰ ኃይለኛ ሆኖ እንደሚወጣ ጥርጥር የለኝም። ጌታ ኢየሱስ ደግሞ ይረዳዋል ብዬ አምናለሁ። አሜን። ሰሜም የተሰሩ ዘማሪዎችን በምንሰማበት ጊዜ ዘማሪው እስኪጀምር ድረስ መጠበቅ አይኖርብንም መዝሙር መሆኑን ለመረዳት። ገና ኢንትሮ ሲጀምር መዝሙር መሆኑን እናውቃለን፣ ሰምሃው እናውቃለን። እንግዲህ እናንተ ደግሞ ባለሙያዎቹ እንዴት እንደሆነ ነገሩ ቴክኒካሊ ይሁን መንፈሳዊ ይሁን እናንተ ትነግሩናላችሁ። ግን ሲጀምር ወንደር አናደርግም። ዘማሪው እስኪጀምር ድረስ ዘፈን ነው መዝሙር ነው ብለን ወንደር አናደርግምና የብዙ ተመልካቾች ጥያቄ ምንድነው ልዩ ያደረገው? ከዛ ስቱዲዮ የሚወጡ የነበሩ መዝሙሮችን ልዩ የሚያደርጋቸው የነበረው ነገር ምንድነው? ቅድም ከቀረጻ በፊት ስናወራም ነበረ። በኢንትሮቹ ብቻ የሚያልፍ የእግዚአብሔር መንፈስ፣ በብሪጆቹ በመሸጋገሪያ ሙዚቃዎቹ የሚያልፍ የእግዚአብሔር መንፈስ ነበረና እንደው ስንሰማቸው መዝሙር መሆናቸውን እንድናውቅ ያደረጋቸው ነገር ስፒሪቹዋል ነው ቴክኒካል ነው ምንድነው? ኤቢ ይህ ከባድ ጥያቄ። አይ ቲንክ ሁለቱም ነው ብዬ ነው የማምነው። አሁን እንዳልኩሽ አንዳንድ ነገር ያንግም ስለነበርን አሁን ነው አርቲኩሌት የምናደርገው እንጂ ያን ታይም ላይ እግዚአብሔር ነው የሚሰራው ብዬ ነው የማምነው።
ግን በቴክኒካል ተርም አይ ቲንክ ሳውንዶቹ ለየት ይላሉ። ይሄ አካሄዱ በቃ የኢንትሮ አካሄድ፣ መዝሙሩ ስር ያሉት እጀባዎች፣ ከዛም በኋላ ያሉት የሆኑ ሲግኒቸር ሳውንዶች ተፈጥረው ነበር። እንግዲህ ከጌታ ነው የምለው ነው። አንዳንዱ ነገር እግዚአብሔር ስለረዳን በዛ ውስጥ የተቃኘ የሆነ ነገር ነበር እንጂ በሰዓቱ እንደው የሆነ የተለየ ሳውንድ እንፍጠር ወይ እንደዚህ ይሁን የሚል ፕሪሜዲቴት የተደረገ ሀሳብ አልነበረም። ግን ስንሰራ ምንድነው አንደኛ መዝሙሩን በደንብ ነው የምናስበው። ማለት መዝሙሩን ደጋግመን እንሰማለን። የመዝሙሩ ሀሳብ አለ፣ የመዝሙሩ ዜማ አለ። ከዛ ይሄን መዝሙር ቆይ እንዴት ነው ሞር ከፍ ማድረግ፣ በቃ ያንን ኮምፕሊት የሚያደርግ ሜሴጅ ያለው ሙዚቃ ማለት ነው። የመዝሙሩን መንፈስ የያዘ ሙዚቃ ይሆናል ማለት ነው። መዝሙሩን በደንብ እኔ እንደውም ፐርሰናሊ አንዳንድ ዘማሪዎቹን እንዴት ጻፍከው ምን ነበረ፣ በተለይ ለየት ያለ ሜሴጅ ያላቸው ሲሆን የመዝሙሩን የኋላ ታሪክ መስማት ወድ ነበር በጊዜው። በቃ እዛ ውስጥ ቲዩንድ እንደሆን ይረዳኝ ነበር እና በቃ መዝሙሩን የሆነ ኮምፕሊት የማድረግ አይነት ሙዚቃው ተገንጥሎ እንዲደነቅ ወይም በራሱ በቃ እንዲባል ሳይሆን መዝሙሩን ከፍ እንዲያደርግ በዛ አይነት አቲቲዩድ ነበር የሚሰሩት እና በዛም ይመስለኛል ምናልባት የመዝሙሩ አይነት ሳውንድ እንዲኖራቸው የሆነው። በኋላ ስታንዳርድም ሆኑ እነዛ ነገሮች ሲመጡ በቃ ይሄ መዝሙር ሳውንድ ነው ይባላል፣ ይሄ ዘፈን ሳውንድ ነው ይባላል እና ሁለቱ ላይ ልዩነት እየተፈጠረ። ዋው ክሪስ፣ እዚሁ ላይ ሀሳቡን ይሄንንም ታነሳለህ፣ ጨምረህ ደግሞ መዝሙርን ከዘፈን እንደው የሚለዩትን ነገሮችም በዛው ታነሳለን ደስ ይለኛል። ግጥሙ ብቻ ነው ወይ የሚለየው ብሎ የጠየቁ ሰዎች አሉና እነሱንም ብታነሳለን። እኔ እንግዲህ አዶን ነው፣ ይሄ በጣም ኃይለኛ ጥያቄ ነው። ለምንድን ነው there is certain things እኛ የምናምናቸውና የምንከተላቸው ስላሉ ነው። የኔ ፐርሰናል የሆነ አመለካከቴ ምንድን ነው፣ አሁን ኤቢ የተናገረው ነው። አንድ ሙዚቃ ኮንቴንቱን ኤክስፕረስ ማድረግ አለበት ብዬ አምናለሁ። ግን ደግሞ out there already established የሆኑ የሙዚቃ አይነቶች አሉ። አሁን ለምሳሌ ሬጌን ብንወስድ ሰርቴን አይነት ነው። ሬጌ ሲባል አሁን ኦሪጂናሊ የሴኩላር ነገር ነው ማለት ምንም ሬጌ ብሎ ክርስቲያናዊ የሆነ ነገር የለውም። ግን ስታይሉን ስንጠራው ራሱ እንደዛ ነው። ልክ አሁን በአማርኛችን አንቺ ሆዬ ስንል አሁን አንቺ ሆዬ ዘፈን ነው፣ ቅኝቱ ግን በዛ ተሰይሞ ነው እና እንዲህ አይነት ነገሮች አሉ። አሁን እነዚህ እንዴት ነው ቦታ የምናስይዛቸው የሚለውን ስንል ሞስትሊ እኔ የማምነው ምንድነው መዝሙር ውስጥ ኮንቴንቱ በጣም ኢምፖርታንት ነው እና ያ 70-80% የሚይዘው መዝሙር ውስጥ ያለው ኮንቴንት ነው። እነዚህ ቃሉ፣ ሀሳቡ፣ የመዝሙሩ መንፈስ እዛ ላይ ያለው ነገር በጣም ወሳኝ ነው። ሌላውን ነገር ሁሉ ድራይቭ የሚያደርገው እሱ ነው ብዬ ነው ማምነው። ግን አሁን ሰዎች ይለዩታል የሚለውን አሁን ኤቢ እንዳለው እስማማለሁ። ሁለቱም ኢምፖርታንት ነው። አንደኛ የሙዚቃው ራሱ ተቹ፣ አሁን ለምሳሌ የኔን ተች የሚያውቁ ሰዎች በሙሉ እንደውም አንድ ቀን አንድ ጓደኛዬ ይዛ ዲሲ ፒያኖ ሲጫወት ሰማኝና እንዴ ኤጂ ያለው መሰለኝ አለ። ኤጂ ድሮ ነው የሚያቀኝና ልክ የኔን ተች ስለሚያውቀው ልክ ሙዚቃውን ሲሰማ ኤጂ ያለው መሰለኝ አለኝ እና እንደሱ ይሆናል እና ሰዎች ልክ ያንን ሲሰሙት ምን እንደሆነ ላያውቁ ይችላሉ። ኤግዛክትሊ የማን እንደሆነ ምናምን አርቲኩሌት አድርገው ያስቀምጡትም፣ ግን ይሄ መዝሙር ነው ሊሉ ይችላሉ። ኔሚንጉ ከብዙ አቅጣጫ ሊመጣ ይችላል። ደግሞ አት ዘ ሴም ታይም ደግሞ መንፈሱን የመዝሙሩን መንፈስ በመረዳት ሰዎች ገና እንደዚህ ሰምተው በጣም አትራክትድ ሆንኩ ይላሉ መዝሙሩ መሆኑን ሳያውቁ። ከዛ ውስጡ ገብተው መስማት ሲጀምሩ፣ መሴጁን ሲሰሙ፣ ዜማውን ሲሰሙ፣ ከዛ ይሄ አሁን በቃ መንፈሳዊ ነው ብዬ ነው ማምነው። እና እነዚህ ነገሮች አሉ። እንግዲህ አሁን ላይ ያሉ በጣም ብዙ ኮሜንቶችም ላይ ያነበብኳቸው ኮምፕሌኖች አሉ።
መዝሙሮች ከዘፈን ጋር እየተመሳሰሉ ነው። በዛን ጊዜ ግን እንደዛ አልነበረምና ለምንድን ነው ይሄ ነገር አሁን የተፈጠረው? መዝሙሮች ወደ ዘፈን አይነት ነገር የመምሰል ነገር ወይንም ደግሞ አንዳንድ ጊዜ ከዘፈንም የመወሰድ አይነት ነገር አለና ከምን የመጣ ይመስላችኋል? እንደው ምንስ ትመክራላችሁ? አሁን ላሉ አቀናባሪዎች፣ አሁን ላሉ ዘማሪዎች ምንስ ትመክራላችሁ? በፊት ያልነበረ ችግር ስለነበረ አሁን ላይ የተፈጠረውን ነገር እንዴት አያችሁትስ? ምንስ ትመክራላችሁ? ዘፈን የሚመስል መዝሙሮች ብዙ አሉ። ያው እሱ ምንም የሚካድ ነገር አይደለም። ለምን ሆነ እንዴት ሆነ የሚለውን ለማወቅ ይከብዳል ትንሽ። አይ ቲንክ እንደ መዝሙሩን የጻፈውና ሙዚቃውን የሰራው ሰው የራሳቸው ኤክስፒሪየንስ ይወስነዋል። አንዳንዴ ምናልባት ብዙ ዘፈን እየሰማ ላደገ ሰው ዜማ መስራትን ወይም ዲዛይን ነገር ሲያስብ ወደዛ ሊሄድበት ይችላል። አንዳንዱ አብዛኛው እኔ ሳያስቡት ነው ብዬ አምናለሁ ፐርሰናሊ። ግን ደግሞ በመዝሙር እንደገና መቃኘቱ ጥሩ ነው ብዬ አስባለሁ። ምክንያቱም እኔ አሁን ምንድነው ከመንፈሳዊ ነገር አንጻር ሳስበው አንድ ሰው ለምሳሌ ተንበርክኮ ሲጸልይ ወይም ደግሞ መዝሙር ሲሰማ የሆነ ዘፈን ወይ ጭፈራ ትዝ የሚለው ከሆነ የሆነ የሳተ ነገር መዝሙርን ስናስብ ወይም ስንሰማው በቃ የሆነ ወደዛ ወደ መንፈሳዊ አቅጣጫ ሊወስደን ይገባል። እና ማከራከሩ በራሱ ትክክል አይደለም። ካከራከረ መልእክቱን ትተን ዘፈን ነው አይደለም መዝሙር ነው አይደለም እያለን ከሆነ እዛ ክሊር አይደለም ማለት ነው። ክሊር አለመሆኑ ደግሞ መልእክቱን ልናስተላልፍ የፈለግነውን መልእክት ፕላስ መንፈሳዊውን ስራ ያስተጓጉላል። እና ክሊር የሆነ ዲስቲንክሽን ያስፈልጋል። እና ይሄ በዝማሬዎችም በሙዚቀኞችም አቅጣጫ ጥንቃቄ የሚጠይቅ ነገር ነው። በጣም እኔ በበኩሌ አንዴ ሁለቴ ብዙ አይሆንብንም። እኛ እግዚአብሔር ሲረዳን ያው ቸርችም ውስጥ ስላደግን በዚህኛው በነ ተስፋዬ ጋቢሶ በነ ፓስተር ታምራት ኃይሌ መዝሙር ስላደግን የዜማ አካሄዳችንም ብዙ አልተቀላቀልም፣ አልተቸገርም። ግን ትንሽ እንደሆነች የሚመስል ነገር ከመሰለኝ ሰርዤ ነው እንደገና የምሰራው። እና እንደዚህ አይነት ስታንዳርድ ብናስቀምጥ እላለሁ። እና አሁን የሚታየው ነገር ምናልባት ሲሪየስሊ ስላልወሰዱት ይሆናል ይህን ችግር ብዬ ነው የማስበው። ግን በእኔ አቋም ሰው ዘፈን መሰለ አልመሰለ ብሎ እኔ የሰራሁት ሙዚቃ ላይ ከተከራከረ ስቻለሁ ብዬ ነው የማስበው። ጥሩ አይደለም። ምክንያቱም እዛ መዝሙር ውስጥ ሊተላለፍ ያለውን መልእክት አቅጣጫ እያስቀየርኩት ነው ማለት ነው። በቃ ሰው ሰምቶት መጠራጠር የለበትም መዝሙር መሆኑ። እንግዲህ ፐርሰናሊ ያለኝ አቋም ነው ብዬ ነው የማስበው። ለሌሎቹ ምናልባት በዚህ ነገር የሚቸገሩ ኢዝሊ ሊስተካከል የሚችል ነገር ነው። አቴንሽን ብቻ ነው የሚፈልገው ብዬ ነው የማስበው። እዚህ ላይ ትንሽ ሊጨምር እኔ እንዲሁ የገጠመኝን አብሬ እዚህ ላይ ሊጨምር ነው ማለት እንድንጠነቀቅበትም ጭምር ነው። አሁን ለምሳሌ እኛ ሀገር የተለያዩ አይነት ቅኝቶች አሉ። በተለይ አሁን ወደ ትዝታ ማይነር ስንገባ ወደ ባቲ ቅኝት ምናምን ስንገባ ዘፈኖች ብቻ ነው ያሉት በብዛት። ሞመንት ያን ቅኝት ሲሰሙ ሰዎች ዘፈን መሰለ የሚሉ ሰዎች አሉ እና ገጥመውኝ ነው። እኔ እንዴት ነው የማየው ይሄንን አሁን ዘፈን መሰለ የሚለው ዜማውን ከሆነ የሚሉት ዜማው አትሊስት ለተወሰነ ሌንግዝ ስትሬት መሄድ አለበት ኮፒ ሆኖ ከዛኛው ተመሳሰለ ለማለት። ወይም ደግሞ ቁጥር ለሚያውቁ ሰዎች በቁጥር ቢያዩት አሁን የመጀመሪያውን ኖት ከአንዱ ኖት ቀጥሎ አንዱ ኖት የሚሄደውን ሲኮንሳቸው በትክክል ኮፒድ ሲሆን እንደማለት ነው። እና ሬር ነው እንደዛ የመሆን ቻንሱ። የሆነ ቦታ ላይ ይቀየራል። እና ግን መሰለ የሚለው ብዙዎቹ ምን ማለታቸው ነው? ቅኝቱን ማለታቸው ነው። ማለት ኤክስፕሌን አያረጉትም እነሱ በደንብ አርቲኩሌት አድርገው ስለማይናገሩ ነው። እና በጣም በተደጋጋሚ ይሄን ሰምቻለሁና እንደው እሱን ትንሽ ለይተን ብናየው ጥሩ ነው። አሁን የቢ ያለው በጣም ትክክል ነው። ግን አንዳንዴ ቅኝቱንም ይሄ ዘፈን መሰለ ሲሉ ነፃነት ያሳጡናል። በተለይ ሙዚቃ ለሚሰሩ ልጆች በዛ ውስጥ ልክ ሞመንት እዛ ቅኝቱ ሲገቡ ይሄ ዘፈን መሰለ ይባላሉና እንደዛ እንዳይሆን ማለት ነው።
ልጨምር እሱ ላይ ጂኒዋ ሆቲሹም ስለሆነች ይሄ ዘፈንና መዝሙር የሚለው የቆየም ኢሹ ነው። አሁን እሱ እየተናገረ ሳስብ የነበረው ምናልባት ዶክተር ደረጀ ከበደ መጀመሪያ በኪቦርድ ሙዚቃ ሲሰሩ በቃ ይሄማ ዘፈን ነው የተባለበት በማሲንቆም ሲሰሩ ልክ እንደዚህ የሱ ቁጥር 4 ይመስለኛል ማሲንቆና ክራር ያለው በቃ ይሄማ ዘፈን ነው ተብሎ ነበር። አንዱ አቅጣጫ ይሄ የሚመጣው ምንድነው ሞደርናይዝድ እየሆነ ሲመጣ በባህልም አይ ቲንክ የለመድነው በኢትዮጵያ ኦርቶዶክስ የሴኩላር ሙዚቃና የቤተክርስቲያን ሙዚቃ ኮምፕሊትሊ የተለያየ ቤተክርስቲያን ውስጥ የሚደረገው ገና ሲሰማ ያስታውቃል እና እቺ ወደ ሞደርኗ ነገር ግን ስንመጣ የመመሳሰል ኢንግሪዲየንቶቹ ኪቦርዱ ምኑ ስለሚመሳሰል ገና ስንሰማው ያስደነግጠናል እና የጀመረበት ታይም የቆየ ነው ለማለት ነው። ግን አሁን መመሳሰል የሚለውን ስኮፑን ለማሳነስ ምናልባት ይሄ አዳዲስ ነገር የመፍጠር ወይም አሁን ክርስቲያን ያለው ስኬል የመመሳሰል ሳይሆን ከዛ አልፎ ኮፒ የሚደረጉ ረዘም ያሉ ዜማዎች አንዳንዴ ከግጥምም ትንሽ ሀሳብ ሲወሰድ ያጋጠመኝ ጊዜ አለ። እነሱ ላይ ያሉትን ብቻ ነው እያወራን ያለ ነው የሚለውን ለማንሳት ሙዚቀኛ ላይ ብቻ ሳይሆን ዘማሪው ነው ይሄ መስተካከል ያለበት ማለት ነው። እንደው ካንተ ሳላልፍ በጣም ተመልካቾች እና አድማጮች ሊረሱት ያልቻሉትና በጣም ስለሱ በተደጋጋሚ የሚያነሱት የመስፍን ጉቱ አልበም ያው ብዙ ስራዎችን ሰርተሃል ግን ረስንቱ የሚለውን አልበም በጣም በተደጋጋሚ ያነሱታልና ጊዜውን እንዴት ታስታውሰዋለህ የነበረው ነገር? ዩኒክ ታይም ነበር በጣም እና ብዙ ሰው ኮላቦሬት ያደረገበት ታይም ነበር። መስፍኔ አውታሩ ማስታወሰው ዮሴፍ አያሌው ኢቭን ፓስተር ሞም በቃ የሆነ የህብረት የነበረበት ጊዜ ነበር። ሁሉ ነገር ያንዳቸው አልበም ሲሰራ ሁሉም አሉ እንደዛ አይነት በቃ ኮላቦሬት ማድረግ አብሮ የማገልገል አይነት መንፈስ ነበርና ማስታውሰው እንግዲህ ተነስቷል ከዚህም በፊት ብዙ ሰው አንስቶታል እና መስፍኔ ትንሽ የተጋጨንበትም ታይም ነበረ። ያው እኛ ልጆች ነን እንዳልኩሽ እና በቃ እናጠፋ ነበር ሰው ቀጥረን እንጠፋለን እና አንድ ሰሞን እንዲጠፍቼበት በቃ ተቆጣና ተጋጨን። ከዛ አቆም ነው ስራውን እና እንደውም በቃ የተጀመሩትን ሙዚቃዎች እኔ በጣም አዝኜ ስለነበር ሰርጃቸው እና በኋላ ደግሞ በቃ በጣም በሚገርም ሁኔታ ተታርቀን ተዋደን የጀመርነው ስራ ነው እና በዛ ውስጥ በቃ እግዚአብሔር ትልቅ ነገር አደረገ። አንዳንዴ በምናልፍበት ቻሌንጅ ውስጥ ምህረትና ፍቅር ሲኖር የሚሰራው ስራ የዛ ነው ያህል እንደገና ብድግ ያለ ነገር ነው የሚሆነው እና በዛ ውስጥ ነበር እንደገና ይሰራ ነው እና በጣም አይ ቲንክ እኔ እስከማስታወቅ ከዚህ እስከወጣ ድረስ በጣም የተሰማ አልበም እና ኢምፓክት ያመጣ አልበም እንደሱ አልነበር። እንደውም አስታውሳለሁ ኤልያስ ጋር ሲሄድ እዛ የነበሩት ዘፋኞች ሁሉ ተሰብስበው ሙሉ ሌሊት ይሰሙት ነበር እሱን አልበምና በቃ የነበረው ኢምፓክት በጣም ከባድ ነበርና እግዚአብሔር ረዳና እሱ አልበም ዩኒክ ነው። ያለፍነው መንገድ ዩኒክ ነው። መጨረሻም ላይ አንዳንድ ያው ሰይጣንም መሀል ላይ ቻሌንጆች የሚያመጣው በኋላ የሚፈጠረውን ኢምፓክት ስለሚያውቅ ይመስለኛል እና አንዳንድ እንደዚህ ትልልቅ ኢምፓክት ያመጡ አልበሞች ሁሌ ቻሌንጅ አላቸው። መሀል ላይ ስራው ላይ ትንቅንቅ አለ ብዙ ጊዜ በኋላ ግን አልቆ ሲወጣ ኢምፓክቱ እውነትም ለካ ለዚህ ነው ይሄ ሆኖ ምንልበት ጊዜ ነበር። ዋው ክሪስ እንደው ከሰራሃቸው ስራዎች ብዙ ስራዎች ናቸው። በጣም ብዙ ኢምፓክት ያላቸው የምናስታውሳቸው ናቸው። እንደው ሰው ጋር ደርሶ የተለየ ምላሽ የሰማህበትና አንተም የማትረሳው በዛውም ደግሞ ኢንትሮን ያረሳኸው ትንሽ ተጫወትልናል። ምስክርነትም ካለው በዛው። እሺ እንግዲህ የዛን ጊዜ ከነበሩት አልበሞችን የከሰራዋቸው የመጀመሪያው ትዝ የሚለኝ ሶልኔት ያለው የሰራሁት የሊሊን
ጨለማይን ጌታ እያበራ የሚለው አልበም ላይ ያሉት መዝሙሮች በጣም አረሳቸውም። የዛን ጊዜ የነበረው ሁኔታ ምክንያቱም ስቱዲዮን ራሴ ነበርኩ ሴታፕ ያደረኩት የነበረው የሚጎሉ በጣም ብዙ ቴክኒካል ነገሮች ነበሩ። መሳሪያዎቹ የተሟሉ ናቸው፣ ግን ትንንሽ ነገሮች ኢምፖርታንት የነበሩ ነገሮች ግን አልነበሩም። አሁን ለምሳሌ ሲኩዌንስ የምናደርግ የነበረው ሞስትሊ የሆነች ትንሽ ሙዚቃ ሚዲ መቅጃ የሆነች ኤምኤምቲ8 የምትባል የሆነች እቃ ነበረች። የቀረውን ደግሞ ኪቦርዱ ላይ ራሱ ስታይሉ ላይ ፕሮግራም ማድረግ ነበር ምናምን እንደሱ እያደረግን ነበር ምንሰራ የነበረው እና ያንን አልበም እንደሱ አድርጌ ነው የሰራሁት የመጀመሪያው። እና ደግሞ የመጀመሪያ ነበር እንዴት ሳውንድ እንደሚያደርግ ስቱዲዮ ምን አይነት ሞኒተሩን ራሱን መልመድ። የተቀመጡት የስቱዲዮ ሞኒተሮች ስታንዳርድ ናቸው። አንዳንዴ በጣም ማያጋንኑም፣ በጣም ደግሞ ያለውን ድምፅ አሳንሰው አያሰሙም። ሬፈረንስ ናቸው እና እነሱን በደንብ ሪድ ማድረግ መልመድ ያስፈልጋል። እንደውም ስቱዲዮ ውስጥ የሚሰሩ ሰዎች ብዙ ጊዜ እንደ ፕሪስክራይብድ ግላስ ናቸው ሞኒተርስ ይላሉ። ለእያንዳንዱ ሰው የተለያየ በቃ ለራሱ የተሰራ አለው ተብሎ ይላሉና ግን የዛን ጊዜ በቃ ይሄ ሁሉ ነገር ፕሌይ ነበርና ከዛ በኋላ ያንን አልበም ሰራን ማለት ነው። የማረሳው የዛን ጊዜ ሳምፕለር ነበረ ኢየሱስ 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 የሚለው መዝሙር ማለት ነው። እሱ ላይ ያለውን ባኪንግ ፓርት ድምፅ የኔ እህት ጽዮን ግርማ ነበረች ሪኮርድ ያደረገችው። ግን ደዌይ ሊሊ ድምፅ ጋራ ሚክስ ያደረግንበት መንገድ በጣም ዩኒክ ነበር። የምንቀዳበት መልቲ ትራክ ማሽን 8 ትራክ አለው። ግን ኪቦርዱ ሲገባ የእሷ ድምፅ ሲገባ ምክንያቱም መልቲፕል ታይም ስለምትቀዳ እሷ በተለያየ ትራክ መልቲፕል ትራክ ይዛ ነበር። ብዙ ትራክ የለውም እንደዚህ ፓርት ለመቅዳት 8 ትራክ ብቻ ነበረች እና በዛ ምክንያት ሳምፕለር የሚባል መሳሪያ ነበር። እሱ ላይ ሪኮርድ አድርገን ከዛ በኪቦርድ ነው የተጫወትኩት። እሱ ዩኒክ ነበር የዛን ጊዜ። እሱን አረሳውም የዛን ጊዜ ከነበረው ኤክስፒሪየንስ። ሌላ ከሰራዋቸው አልበሞች እዛው ሶልኔት የናዝሬት አማኑኤል ቁጥር 1 እግዚአብሔር አምላክ ሆነኝ ጨለማዬ በራ የሚለው አልበም ማለት ነው። እሱ አልበም ደግሞ በጣም ዩኒክ የሆነ ትዝታ ያለው። በጣም መጥፎ ሁኔታ ውስጥ ሆኜ ነበረ ወደ ስቱዲዮ የመጣሁት። የዛን ቀን ስመጣ በቃ ኦልሬዲ ኳየሩ ደርሶ በር ላይ በትልቅ መኪና ከመኪና ወርዶ ግማሾቹ እየጠበቁኝ ነበርና በቃ እዛ ከነበርኩበት ሁኔታ ውስጥ የሚያወጣኝ መንፈስ ነበር እና አረሳውም። የዛን ቀን ወደ ምሳ ሰዓት አካባቢ ጀመርንና ኦል ዘ ዌይ ከሚድናይት በኋላ 4 AM ነው ወደ ናዝሬት የተመለሱት። መኪና ውጭ ይጠብቃቸው ነበር። ሆል ኳየር መጥቶ በአንድ ቀን ነው ሰርተን የጨረስነው አልበሙ እና that was በጣም ስፔሻል የሆነ ሞመንት ነበረ። እሱ ትዝ ይለኛል። እነዚህ ናቸው ያው ትዝ የሚለኝ በጣም እንግዲህ መዝሙር ሙዚቃን በተመለከተ ከሊሊ አልበም ውስጥ ብሎ የሚጨርሰው ብሪጅ ይለኛል። ሁላችንም አንተ ብቻ አይደለም ሁላችንም ትዝ ይለናል። የሚወዱን ትወዳለህ የሚለው መዝሙር ሙዚቃው ደስ ይለኝ ነበር በጣም እና ሁሌ ቸርች አሁንም እዛ ዴንቨር አዲስ ኪዳን ቸርች ባንዳችን እንጫወተዋለን ብዙ ጊዜ እንደዚህ። ያው ሁሉም ዞር ብሎ እኔን ነው የሚያየው ተጫወተው ይሉኛል። እውነት ነው። በጣም ዩኒክ ሙዚቃ ነው። አቤኒስ እስኪ በሙዚቃው ያለህ ቴስቲሞኒ ወይንም የማትረሳው የሰማኸው ፊድባክ?